ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ላይ እንገኛለን። በቅድሚያ ማርስ ዜናዎች ተነሺና አብሪ በሚል መሪ ቃል በኢትዮጵያ ቃላዊት ቤተክርስቲያን አዲስ አበባና አካባቢዋ ቀጠና ቃላዊት ቤተክርስቲያን የሴቶች አገልግሎት ሶስተኛ ዙር የአንድነት ቀን ተከበረ። ወደፊት አይዘገይም በሚል ርዕስ አዲስ መጽሐፍ ተመርቆ ለንባብ በቃ። ከውጭ የክርስቲያን አክቲቪስቶች ቡድን በኢራን ያሉ የፖለቲካና የሃይማኖት እስረኞች እንዲፈቱ ዓለም አቀፍ ጥሪ ያቀረቡ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አብራችሁ ቀጥረጋለሁኝ አብራችሁን ሁኑ። ተነሺና አብሪ በሚል መሪ ቃል በኢትዮጵያ ቃላዊት ቤተክርስቲያን አዲስ አበባና አካባቢዋ ቀጠና ቃላዊት ቤተክርስቲያን የሴቶች አገልግሎት ሶስተኛ ዙር የአንድነት ቀን ተከበረ። መጋቢት 12 ቀን 2018 ዓ.ም በቦሌ ቃላዊት ቤተክርስቲያን በኢትዮጵያ ቃላዊት ቤተክርስቲያን አዲስ አበባና አካባቢዋ ቀጠና ቃላዊት ቤተክርስቲያን የሴቶች አገልግሎት ተነሺና አብሪ በሚል መሪ ቃል ኢሳይያስ 60 ምዕራፍ 1ን መነሻ ያደረገ ሶስተኛ ዙር የአንድነት ቀን በቦሌ ቃላዊት ቤተክርስቲያን አካሂዷል። በእለቱም የተለያዩ መርሃ ግብር የተካሄደ ሲሆን መርሃ ግብሩ በጸሎት ወይዘሮ ወርቅ ውሃ ኃይለ ማርያምና የሮማ ወርቅ እንድሪያስ ሲያስጀምሩ አዲስ አበባና አካባቢ ቀጠና 2 ቃላዊት ቤተክርስቲያን የሴቶችና እናቶች ሰብሳቢ ወይዘሮ ሰላማዊት ላምቤ፣ አዲስ አበባና አካባቢው ቀጠና ቃላዊት በመሪ መጋቢ በለጠ ሀጃሎ፣ የኢትዮጵያ ቃላዊት ምክትል ፕሬዚዳንት እጩ ዶክተር ዳንኤል ጫሜቦ በስፍራው በመገኘት የእንኳን ደህና መጣችሁ መልእክት አስተላልፈዋል። ከዘማሪት መክሊትና ከቀጠናው መዘምራን ዝማሬ ቀርቧል። ተነሺና አብሪና ምን ይሆን የጠማው በሚል ርዕስ ግጥም በእህት ማህሌት በርተለሜዎስ ቀርቧል። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል መንፈሳዊ ዘርፍ ኃላፊ የሆኑት መጋቢ ስንሻት ተካ የበራልሽ ሆይ ተነሺና አብሪ በሚል ዮሐንስ 4 ቁጥር 7 መነሻ በማድረግ እግዚአብሔርን ቃል አካፍለዋል። የደም ልገሳና የህብረቱን ጉዞ የሚያሳይ ዶክመንተሪ በአማኑኤል ዴቢሶ የቀረበ ሲሆን የጧፍ ማብራት ስነ ስርዓትና ጸሎት ተደርጎ በእናቶች ቡራኬ መርሃ ግብሩ ተጠናቋል። መረጃውን ከካውንስሉ አገኘ ነው። በመሰረተ ክርስቶስ ቤተክርስቲያን ለ200 መሪዎችና አገልጋዮች ስልጠና ተሰጥቷል። በመሰረተ ክርስቶስ ቤተክርስቲያን ዶዩ ገና፣ ሆሳዕናና ሽንሽቾ ክልሎች ከመጋቢት 7 እስከ 13 2018 ዓ.ም ለተከታታይ ቀናት ሲሰጥ የቆየው የቁልፍ መምህራን ስልጠና ተጠናቋል። በቤተክርስቲያናችን የትምህርትና ስልጠና መምሪያ ልባችሁን እንጂ ልብሳችሁን አትቅደዱ ኢዩኤል 2 ቁጥር 13 በሚል ርዕስ በትንቢተ ኢዩኤል መጽሐፍ ላይ የተዘጋጀውን ይህን ትምህርት የሰጡት መጋቢ ንጉሴ በቀለ ናቸው። በሶስቱም ክልሎች በተካሄደው በዚህ ስልጠና በአጠቃላይ 200 መሪዎችና የአጥቢያ አገልግሎት ተጠሪዎች ተሳታፊ የሆኑ ሲሆን በትምህርቱ ደስ መሰኘታቸውንም በወቅቱ ገልጸዋል። ጊዮን ዓለም አቀፍ የተአምራት ቤተክርስቲያን አዲሱን ዘመናዊ ህንጻዋን በደማቅ ሁኔታ አስመረቀች። ጊዮን ዓለም አቀፍ የተአምራት ቤተክርስቲያን ያስገነባችውን አዲስ ዘመናዊ ቤተክርስቲያን ህንጻ ቅዳሜ መጋቢት 12 ቀን 2018 ዓ.ም ከፍተኛ የመንግስት ባለስልጣናት፣ የሃይማኖት መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት አስመርቃለች። በአዲሱ የቤተክርስቲያኗ ግቢ በተካሄደው የዚሁ የአምልኮ አዳራሽ የምረቃ ፕሮግራም ላይ የቤተክርስቲያኗ መሪ ነቢይ መስፍን አለሙ እንደገለጹት የህንጻው መጠናቀቅ ቤተክርስቲያኗ በመንፈሳዊና በማህበራዊ አገልግሎት የምታበረክተውን ሰፊ ሚና ይበልጥ የሚያጠናክር ነው ብለዋል። ነቢይ አስናቀች ባንጫ ባደረጉት ንግግር ቤተክርስቲያኗ ቀድሞ ከነበረችበት አገልግሎት ወደዚህ ከፍተኛ ደረጃ እንድትሸጋገር ላደረገው ለእግዚአብሔር ምስጋናቸውን አቅርበዋል። አክለውም ይህ አዲስ ህንጻ ቤተክርስቲያኗ ለምዕመናን የምትሰጠውን አገልግሎት ይበልጥ ቀልጣፋና ተደራሽ ለማድረግ ትልቅ አቅም እንደሚፈጥር ተገልጿል። በተጨማሪም ለህንጻው ግንባታ ስኬት ከፍተኛ አስተዋጽኦ ላበረከቱ ተቋማትና ግለሰቦች የእውቅናና የፍቅር ስጦታ ተበርክቶላቸዋል። ወደፊት አይዘገይም በሚል ርዕስ አዲስ መጽሐፍ ተመርቆ ለንባብ በቃ። ወደፊት አይዘገይም በሚል ርዕስ በመጋቢ እንዳሻው ከልክሌ የተጻፈው መጽሐፍ መጋቢት 12 2018 ዓ.ም በቤዛ ኢንተርናሽናል ቤተክርስቲያን ተመርቋል። ይህ በ21 ምዕራፎችና በ405 ገጾች የተነበበ መጽሐፍ ሽያጩ ሙሉ ለሙሉ በ2030 ኢትዮጵያን በወንጌል ለመድረስ ለታለመው ፕሮጀክት ዜሮ ገቢ የሚደረግ በመሆኑ ልዩ ያደርገዋል ተብሏል። በምረቃው ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዚዳንት ቄስ ደረጀ ጀንበሩ፣ ምክትል ፕሬዚዳንት ዶክተር ቤተ መንግስቱ፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዚዳንት ፓስተር ደረጀ ታፈሰ እንዲሁም መጋቢ ጻድቁ አብዶ እንዲሁም የቤተክርስቲያን መሪዎችና እንግዶች የተገኙ ሲሆን መጽሐፉ ለ3 ዓመታት የተዘጋጀና ጥልቅ ሀሳቦችን የያዘ መሆኑ ተገልጿል። መርሃ ግብሩን በጸሎት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ምክትል ፕሬዚዳንት ዶክተር ቤተ መንግስቱ የከፈቱ ሲሆን በአምልኮ የኪንግደም ሳውንድ መዘምራን አገልግለዋል። የእግዚአብሔርን ቃል የሆርን ኦፍ አፍሪካ ፕሬዚዳንት የሆኑት ዶክተር ማርቆስ ዘመዴ ከሁለተኛ ጴጥሮስ ምዕራፍ
ምዕራፍ 3 የጌታ መምጣት አይዘገይም በሚል ርዕስ አካፍለዋል። የመጽሐፉ ዓላማ የኮሮና ቫይረስ ዓለምን ባስጨነቀበት ወቅት መጋቢው የራእይን መጽሐፍ በማንበብ ምሁራን ጎራ ለይተው የሚከራከሩበትን በርካታ ርዕሰ ጉዳዮቻቸውን ያካተተ ቢሆንም አንባቢያን ያለምንም ችግር በቀላሉ እንዲረዱ ተደርጎ መዘጋጀቱን መጋቢው ገልጸዋል። የመጽሐፉ ጸሐፊ መጋቢ እንዳሻው ከልክሌ መጽሐፉን በወረቀት አስፍረው ወደ መጽሐፍትነት ከመቀየራቸው በፊት በቤተክርስቲያናቸው ሲያስተምሩ መቆየታቸውና በኋላ መጽሐፉን ለመጻፍ የ3 ዓመት ጊዜ እንደወሰደባቸው ተናግረዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ መጋቢ እንደሻው ይህንን ታላቅ ተልዕኮ ለመደገፍ የራሳቸውን አስተዋጽኦ በማድረጋቸው ይረዳቸውን ጌታ አመስግነው አሁንም የበለጠ መዘርጋት እንደሚያስፈልግ ገልጸዋል። በመጨረሻም ከተለያዩ ቤተክርስቲያናት የተውጣጡ መሪዎች ሚስዮናውያንን ወደ ተለያዩ አካባቢዎች ለመላክ ቃል ገብተው መርሃ ግብሩ በጸሎትና በቡራኬ ተጠናቋል። የጂኤምኤ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም መሆኑ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል የሰራበት የነበረው የአሜሪካ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ መፍረሱን ተከትሎ በአዲስ መልክ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህም ቢሮ በዓለም ዙሪያ በ12 ከተሞች ቀጠናዊ ማዕከላት ይቋቋማሉ ተብሏል። ከቀናት በፊት ስራ መጀመሩ ይፋ የተደረገውና በሪያን ሽረም የሚመራው ይህ ቢሮ መቀመጫውን በዋሽንግተን ዲሲ አድርጎ 200 ገደማ ሰራተኞች ይኖሩታል። የዕለት ተዕለት ተግባሩ በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ በሚቋቋሙ ማዕከላት አማካኝነት ይከናወናሉ። በዚህ መሰረት በአፍሪካ ውስጥ የኢትዮጵያ መዲና አዲስ አበባን ጨምሮ በኬንያ ናይሮቢና በሴኔጋል ዳካር ማዕከላቱ የሚቋቋሙ ይሆናል። ቢሮ በዋናነት በውጭ ሀገራት ለሚከሰቱ ድንገተኛ አደጋዎችና ከፍተኛ ትኩረት ለሚሹ ውስብስብ ሰብአዊ ሁኔታዎች ምላሽ የማስተባበር ኃላፊነት አለበት የተባለ ሲሆን በምግብ ዋስትና፣ በአመጋገብ እንዲሁም በረጅም ጊዜ የግብርና ምርምርና ፈጠራ አጋርነቶች ላይ ፖሊሲን መሰረት ያደረገ አመራር ይሰጣል ተብሏል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የቆየውን የአሜሪካ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ የአሜሪካው ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። መረጃውን ዶቼ ቬሌ፣ አሶሺየትድ ፕሬስንና ሮይተርስን ዋቢ በማድረግ ዘግቧል። የክርስቲያን አክቲቪስቶች ቡድን በኢራን ያሉ የፖለቲካና የሃይማኖት እስረኞች እንዲፈቱ ዓለም አቀፍ ጥሪ ያቀረቡ። ዳንኤል አንተነህ ዝርዝር አለው። የክርስቲያን አክቲቪስቶች ቡድን የሆነው ሲኤፍአይ በኢራን ውስጥ የፖለቲካና የህሊና እስረኞች እያጋጠሙ ያሉ ከፍተኛ የሰብአዊ መብት ጥሰቶች ላይም ዓለም አቀፍ ማህበረሰብ ጣልቃ እንዲገባም ጥሪም ቀርበዋል። ቡድኑ ራሱን ከተለያዩ የፖለቲካ አቋም ያላቸው የመብት ተሟጋቾች፣ የህግ ባለሙያዎችና ፓስተሮች የተቋቋመ ስብስብ መሆኑም ተገልጿል። በመግለጫው መሰረት በእስረኞች ላይ የተፈጸመ ያለው እንግልትና ማሰቃየት እየጨመረም ሲሆን ስለ ንቦናዊ ጥቃት፣ አስገድዶ መድፈር፣ የግዳጅ አደንዛዥ እጽ መውሰድና የህክምና አገልግሎት መከልከል እንደሚካተቱም ተገልጿል። ከታሰሩት መካከል አንዳንዶቹ በዚህ ዓመት መጀመሪያ የተካሄዱ ጸረ መንግስት እንቅስቃሴዎች ተሳታፊ መሆናቸው ሲገለጽ እስከ 15 ዕድሜ ያላቸው ህጻናትን በእስር ውስጥ መገኘታቸውም ተነግሯል። ኢራን በድርጅቱ የተዘጋጀው የክርስቲያኖች አሳዳጅነት ዝርዝር ውስጥም በ10ኛ ደረጃ ላይ እንደምትገኝም ተገልጿል። ከእስልምና ወደ ክርስትና መመለስ በአገሪቱ ውስጥ ወንጀል መሆኑንና እስከ ሞት ፍርድ ድረስ ሊያደርስ እንደሚችልም ተጠቅሷል። ታሪካዊ ክርስቲያን ማህበረሰቦችም በህጋዊ መልኩ የተመዘገቡ ቢሆንም በስራ በጋብቻና በውርስ ጉዳዮች መድሎ እንደሚደርስባቸውም ተገልጿል። የሲኤፍአይ ዳይሬክተር አቲፋርድ በሰጡት መግለጫ የዓለም አቀፉ ማህበረሰብ ዝምታ ተጨማሪ የሰብአዊ መብት ጥሰትን ሊያበረታታ ይችላል በማለት ገልጸው ወቅታዊ ትኩረትና እርምጃ ግን የሰውን ህይወት ሊያድን ይችላልም ብለዋል። እንዲሁም ድርጅቱ ዓለም አቀፉ ማህበረሰብ በኢራን ውስጥ የፖለቲካና የሃይማኖት እስረኞች አያያዝ ላይም በአስቸኳይ ጣልቃ እንዲገባና ችግሮች እንዲፈቱ እንዲሰራም ጠይቋል። በሌላ በኩል ዲያስፖራ ኢራናውያን ክርስቲያኖች በኢራንና አሜሪካ መካከል ስላለው ውጥረት የተለያዩ አመለካከቶችን እያቀረቡም ይገኛሉ። ዘገባው የክርስቲያን ቱዴይ ነው። በአውስትራሊያ የክርስቲያን ነጻነት ጥሰቶችን ለመከታተል አዲስ መረጃ ጠቋሚ ተጀመረ። በአውስትራሊያ ውስጥ የአይሁድ ክርስቲያን እሴቶችን የሚከላከል ተሟጋጅ ቡድን የክርስቲያኖች የሃይማኖት ነጻነት ጥሰቶችን ለመከታተል አዲስ የመረጃ ጠቋሚ ጀምሯል። የካምቤራ ዲክላሬሽን ቡድን በመጋቢት 11 የአውስትራሊያ የክርስቲያን ነጻነት መረጃ ጠቋሚ ACFI የተባለውን ዳታቤዝ አቅርቧል። ይህ መረጃ ጠቋሚ በመላው ሀገሪቱ የሚፈጠሩ የሃይማኖት መድሎና የመብት ጥሰቶችን ለመዘገብ ይጠቅማል ተብሏል። በሲድኒ በተካሄደው ውይይት ላይ ተሳታፊዎች የጸረ መድሎ ህጎች በተግባር ቤተክርስቲያናትን እንደሚገድቡ ገልጸዋል። ቡድኑ በዩናይትድ ስቴትስ
ስቴትስ እንዳለው የፈርስት አሜንድመንት አይነት ጠንካራ የህግ መከላከያ በአውስትራሊያ እንደማይገኝ ጠቅሶ ውይይቱ እንዲቀጥል ጠይቋል። በውይይቱም በአውስትራሊያ የጸረ መድሎ ህጎች በተግባር ቤተክርስቲያናትን እንደሚገድቡና የሃይማኖት ነጻነትን እንደሚጎዱ አስታውቋል። ዘገባው የክርስቲያን ፖስት ነው። ለዛሬ ያዝናቸው መረጃዎቻችንን ከማጠቃለላችን በፊት አስሲናችሁ እናሳሳችሁ። ተነሺና አብሪ በሚል መሪ ቃል በኢትዮጵያ ቃላዊት ቤተክርስቲያን አዲስ አበባና አካባቢዋ ቀጠና ቃላዊት ቤተክርስቲያን የሴቶች አገልግሎት 3ኛ ዙር የአንድነት ቀን ተከበረ። ወደፊት አይዘገይም በሚል ርዕስ አዲስ መጽሐፍ ተመርቆ ለንባብ በቃ። ከውጭ የክርስቲያን አክቲቪስቶች ቡድን በኢራን ያሉ የፖለቲካና የሃይማኖት እስረኞች እንዲፈቱ ዓለም አቀፍ ጥሪ ያቀረቡ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሶስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ ተደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነፃነት አቆማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ